ይሄው ያዝኩሽ። አሁን መልስሽ ምን ሊሆን ምን ልታረጊ ምን ብለሽ ልታሳምኝኝ ነው? አረ ወንድሜ አንተ እንደምታስበው አይደለም። አዎ ይሄማ ካሰብኩትም በላይ ነው። ይሄ እንደው ምን አይነት ቅሌት ነው? ትናንትና እንደዚህ ስትመከሪ ስትዘከሪ ውለሽ ዛሬ እንደዚህ እጅ ላይ ይጣልሽ። የሷ ጥፋት አይደለም ደግሞ ከሷ ጋር ምንም ነገር የለም። ንጹህ ጓደኛዬ ያንተን ጉዳይ እመለስበታለሁ። አሁን አንቺ ቀጥ ብለሽ ወደ ቤትሽ ሂጂ። አይ አይሆንም። ከሄድኩማ ትመታዋለህ፣ ትደባደባላችሁ። ሂጂ አልኩሽ። አይ ትቼ አልሄድም። ድሮም አብረን አልመጣንም። ሂጂ ቶሎ አታዋርጂኝ። ትቼ አልሄድም ወንድሜ። ኧረ እንደዛ ነው? የተውኮ እንዳይመስል እመለስልሃለሁ። እኔም እጠብቅሃለሁ። ይሄ ምንድን ነው? የማን ነው? ከየት ነው ያመጣሽው? ምኑ? በደንብ ይታያል መሲ። መጽሐፍሽ ውስጥ ነው ያገኘሁት። የማን ነው እያልኩሽ ነው። እኔ እንጃ። ምንድን ነው? ጌጥ ነው። ጌጥ? ጌጥማ ጌጥ ነው። ስሚኝ፣ ከየትና እንዴት ነው ያመጣሽው? እሱ ንገሪኝ። ወይ ጣጣ! መቼም ሰርቋት ጉድ ሊያደርገኝ አይደለም የሰጠኝ። በፈጣሪ ስም። ኧረ ዝም ብሎ ነው። መንገድ ላይ እናገኘሁት። ምን ሆነሽ ነው ትይ? መሲ አላምንሽም። መንገድ ላይ ልታገኘው አትችይም በጭራሽ። በእውነት መንገድ ላይ ነው ያገኘሁት። እንዴት እንዳነሳሁት እራሱ እኔ እንጃ። ያንቺ ነው እንዴ? ደግሞ ሌላ ሰፈር ነው ያገኘሁት። እንግዳ ክፍል 54። እንግዲህ ቤሉልም ማታ ላይ እየጠበቃት ሄለንን ሙሉ ቀን ሲፈልጋት ስላጣ ማታ ሄለን መጣች። የት ሂደሽ ነው? ምን ስታረጊ ነበር? ለምን ስልክ ስደውል አላነሳሽም? በሌላ ስልክ ስዘውል ድምፄን ሰምተሽ ትዘጊያለሽ ለምን ብሎ ጠይቃት። አንተ ማነህ? ፖሊስ ነህ እንዴ? ልታስረኝ ነው ምናምን ብላው ጥላው ወደ ክላሷ ሂዳ ነበረ። ያው መሽቷል። ቤሉልም ተኛ። ቤሉል ተኝቶ ያው ኑኑ ጋርም ስለተጣላ ጠዋት ኑኑ ቁርስ ይዛለት መታ አልፈልግም አላት። ኑኑን ማለት ነው። በቃ ላስረዳህ እንደምታስበው አይደለም ስትለው እድል አንዴ ነው፣ ካለፈ አለፈ ነው። ምንም መስማት አልፈልግም፣ ቁርስም መብላት አልፈልግም፣ ስፖርት አልሰራሁም ሲላት ኑኑ ደግሞ ጥላኝ ፊትና ዙረህ ትተኛለህ እንዴ ስትለው ከቻልሽ ውጭልኝ ይላታል ማለት ነው። እንግዲህ ኑኑ ቤሉልን ጥላው ትወጣለች ማለት ነው። ያው እንግዲህ ጠዋት ላይ ሄለንም ከእንቅልፏ ተነስታ አይንዬም ሳላ ላይ ቆማ ነበረ። ከዛ ሄለንም ተነስታ ሳሎን ስትመጣ መተሻል እንዲህ አለቻት። አዎ መጥቻለሁ አለቻት ሄለን። ምን አዲስ አለ ብላ ስጠይቃት ምንም አዲስ ነገር የለም፣ ስልኬንም ዝጊ እንዳልሽኝ ዘግቻለሁ አለቻት ማለት ነው። እንግዲህ ያው እንድታጣሪልኝ ያለውን ነገር እንድትነግሪልኝ ብላት አንቺ እያለሽ ስትላት አይንዬ አሁን እያለሁም ቢሆን አለቻት ማለት ነው። እሺ አለቻት አይንዬ ማለት ነው። የኔ የዋህ ያው ሰው ቤት ስላሉ በጣም እየጠረጠሩ አይደለም። ከዛ ወደ ክላሷ ሄለን ወደ ክላሷ ስትመለስ ቤሉል ክላሷ ገብቶ እየፈተሸ እያለ የኑኑን ስልክ አገኘ። እንደገና ደግሞ እንትልን የኑኑ የኤችአይቪ ኤድስ የተያዘባትን እንትሏን ፋይሏን እሱንም አገኘው። እንደዚሁም የአዶኒ የድምፅ መቅጃ እሱንም አገኘው ማለት ነው። ከዛ ሁሉንም ያዘውና ሄለን ብር ስትቆረቁር ከውስጥ ስለቆለፈው ክፈቱልኝ ብላ መጀመሪያ ከፈተ። ምን እያረክ ነው ስትለው እንደዚህ እንዳረግ ያስገደሽኝ አንቺ ነሽ፣ ምን እያረግሽ እንደሆነ ስላልማትነግሪኝ አባቴ እያስመሰልሽ ነው አባቴን የቀረብሽው
አላት ማለት ነው። እንግዲህ በጥፊ ልትለው ስትል ቤሉል እጇን ያዛትና እያሳመምከኝ ነው ምናምን ብላ ስትጮህ ኤልሹ ትመጣለች። ኤልሹ ስትመጣ ምን እያረካት ነው እናቴን ስትለው እንግዲህ ይገፈትራታል ኤልሹ ማለት ነው። ኤልሹ እንግዲህ ድረሱልኝ ብላ ስትወጣ አይንዬና መሲ ይመጣሉ ማለት ነው። ምንድን ነው ምን ሆናችሁ ነው ስትላት ያው ቤሉልም ጥሎ ወጣ ጎረመሰ ሌላ ምን አለ ብላ በቃ መሲም እንግዲህ ያው ጥሩ አደረግ ቀጠልበት እያለች ደስ ብሏት ጥላት ወጣች ማለት ነው። አይንዬም እንግዲህ ደህና ነን ተረጋግተናል ብላ ጥላት ወጣች ማለት ነው። ለኤልሹ እንግዲህ እኔ ስኖርም ባልኖርም ሲጠይቅሽ የት እንዳለው ዝም ብለሽ ንገሪው ዋሹ ብላታለች ማለት ነው። በዚሁ መሀል እንግዲህ ኤልሹ ምን አድርገሽው ነው ለምንድን ነው እንዲህ የሚያደርገው ስትላት ወንድሜ እኮ እንደዚህ አይደለም ስትላት ጎረምሳ ጋር ያልታገልም እንደዚህ ከሆነ ከቤት እንወጣለን አለቻት ለኤልሹ ማለት ነው። ሄለን ያው እንግዲህ ኑኑም እንግዲህ እንትላም እየደወለ ነው፣ ጆንም እየደወለ ነው። ኑኑ አታነሳም፣ እያለቀሰች ነው ማለት ነው። ሁሉም ያው አይንዬም ወንድሟም ቤሉልም ሁሉም በጣም ተቆጥተዋታል፣ አያናግሯትም። ኤልሹ ጋር ሄዳ እንግዲህ ሁሉም አያናግሩኝም ቤተሰቦቼ እንትን እያሉኝ ነው በቃ ምናምን ስትላት ቤሉልም እያናገረኝ አይደለም ስትላት ኤልሹ እንግዲህ ያው ሁኔታው ተመቸላት። ሁኔታው ለእኔ ተመቸኝ፣ ለኤልሹ በጣም ሁኔታው ተመችቶታል ማለት ነው። እሷን ማድረግ ትፈልጋለች፣ ግን እየደለለቻት ኑኑ ይበልሽ ኑኑ፣ ምክንያቱም ስንት ነገር አድርጋሽ ተመልሰሽ እዛው ነሽ። ኤልሹን መራቅ አለብሽ፣ ኤልሹን ማመን የለብሽም ማለት ነው። ያው እንግዲህ አባበለቻት። ጆንም ደወለ እንድታናግረው አደረገቻት ማለት ነው። ሁሉንም ነገር እኔ ርክሱን ወስዳለሁኝ፣ እኔ ኃላፊነቱን ወስዳለሁኝ ብላት ተመልሳ እንግዲህ ጆንን አናገረችው እና ያው ጆንም ያው አበባ ይዞ እየጠበቃት ነው እንግዲህ። ከዛ ቤሉል ወደ ሳራ ሲሄድ ኑኑ ልታናግረው ስትፈልግ እኔ ማናገር አልፈልግም እንዳልሽው እኔና አንቺ የተለያየን ሰዎች ነን፣ የሁለት ዓለም ሰዎች ነን፣ እንዳንቀያየም ብሏት ጥሏት ይሄዳል ማለት ነው። እንግዲህ ያው ጆንም እየጠበቃት ስለሆነ ኑኑን ወታ ሄደች ማለት ነው። አበባ ሰጣት። ያው እጇን ይዞ በዚህ አጋጣሚ ጆን ኑኑን እየጠበቀ ያው ቤሉል ሲወጣ አይቶት ነበረ። ቤሉልም ወደዛ ሄደ፣ ጆንም ወደዚህ ሩጦ ተደበቀ ማለት ነው። እንግዲህ ኑኑና ጆን ተገናኙ። አበባውን ሰጣት። አበባ ለምን አመጣህ? ከዚህ በኋላ ምንም አልቀበልህም ምናምን አለችው። አበባ ወዳለሁ ብለሽኛል እንዴ? ማታ ለራሱ አምጣት እትይኝ መስዋዕትነት ከፍዬ አመጣልሽ ነበር አላት ማለት ነው። ያው የሆነ ቦታ ይዟት ሄዶ ቁጭ ብላ አበባውን ራሷ ላይ ያደርግላት ሲል ስትጥልበት የሆነ ነገር ሲላት ያው ቦታ አልሰጠችውም። ልሙንነሽ ነው ሲላት ምንም አልሆንኩም ምንድን ነው የሚያስደስትሽ ብሎ ጆን ሲጠይቃት ለኑኑ ሁሉ ነገር ያስደስተኛል አለች። ሁሉ ነገር ያስደስተኛል ስትለው ያ ማለት ሁሉ ነገር ያስከፋሻል ማለት ነው አላት ማለት ነው። እንግዲህ እንደዚህ እያወሩ እያለ ወንድሟ ከች አለ፣ መኩ ከች አለ። ከዛ ምን እያረግሽ ነው? ያስኩሽ አለ ማለት ነው። እንግዲህ ኑኑ የምታስቀኝ ነገር ለቤሉልም እንደምታስበው አይደለም አለችው ማለት ነው። እንግዲህ በዚህ መሀል ሂጂ ሲላት አልሄድም፣ ጥዬ አልሄድም፣ ትደበድበዋለህ ወይም ትጠጣላላችሁ አለችው ማለት ነው። መቼ አብረን የመጣ ነው እና አብረን የምንሄደው አላት ማለት ነው። እንግዲህ መኩና ጆን ተደባደቡ። ከዛ ጠብቃለሁ ጠብቀኝ ተባብለው ተዛዝተው ተቧክሰው ኑኑን ይዟት ሄደ ማለት ነው። ከዛ መሲ ደግሞ መጽሐፍ እያነበበች ሄለን ስትገባ አገኘቻት ማለት ነው። ምክንያቱም እዚያ ገጠር ያሉ ሰዎች ሄለን እየፈለጓት ስለሆኑ እነዛን እንድታናገርለት ያው የውሸት የስር ማስያዣ አባት ነበርና ልታስጨንቃቸው ማለት ነው። ከዛ
እሷን እንድታናግርልኝ ስትላት መሲ ደግሞ ስልኳን ልታመጣ ስትሄድ ያው እሷ መሲ እኔ ማንንም አላውቅም ገጠር ምናምን ስትላት በቃ ልታናግራት ስልኳን ስታመጣ መጽሐፏን ስትንት ስትል ቴዲ የሰጣትን ወርቅ አገኘችው ማለት ነው። ከዛ ሀይለን ወዬ በቃ አበደች፣ ተናደደች። ይሄ ምንድን ነው ከየት ነው አለቻት ማለት ነው። ጌጥ ነው ምንም አይደለም አለቻት። የት ነው ያገኘሽው ስትላት ያው መሲ እንግዲህ በሀሳቧ ቴዲ ከሄለን ሰርቆ የሰጣት ነበር የመሰላት። እንግዲህ አይን የወርቁ አግኝቸው ነው ያንቺ ነው እንዴ አለቻት ማለት ነው። እዚህ ሰፈር ሳይሆን ደግሞ ሌላ ሰፈር ነው ያገኘሁት አለቻት ማለት ነው። እርግጠኛ ነሽ አለቻት። አዎ እርግጠኛ ነኝ። እንግዲህ ከዚህ ውስጥ አውጣኝ እያለች መሲ ያው ሄለንም እንግዲህ ይዛ ሂዳ ቴዲ ጋር ስትደውልለት አዎ የእናቴ ነው እኔ ጋ ነው አላት። አሳልፎም አልሰጣትም ቴዲ ማለት ነው። እና እንትን ነው ይሄ ምንድነው እንዳሰጫት የት አግኝታው ነው ያዥው ምናምን አላት ማለት ነው። ያው እንግዲህ መኩም እንግዲህ ኑኑን ቤት አምጥቶ አንበርክኳት እንደው በእናታችን ሞት ስትለው አንቺ ድብን በይ እናታችንን ሰው ቤት አቃጥለሽ ልትደፊያት ነው አላት መኩ ማለት ነው። መኩ እንደምታስበው አይደለም። ያው አንበረከካት፣ በጥፊ መታት ማለት ነው። ከዛ እንደዚህ እያለ ቤሉል ሲመጣ ምንድን ነው ምን እየተካሄደ ነው ሲል ቅጣቷ ነው ሲል አይ እንደዚህ አይነት ጨዋታ ደስ ይላል ብሎ ቤሉል ሊያነሳ ሲል መኩ አይቻልም በዚህ መሀል እንዳገባለው ደግሞ ያደረገችውን አንተ አታውቅም አለው። ስለዚህ ቤሉልም ስለተናደደ ጥሏት እሺ እንደፈለክ ብሎ ጥሏት ይሄዳል ማለት ነው ቤሉል። ከዛ መኩ አንቺን ማንም አያድንሽም፣ አየሽ ማንም አይደርስልሽም አላት ማለት ነው። እንግዲህ እኔ ኑኑ የሄሌን ክፋት ያው ቤሉልን ወደ ወጥመዷ ውስጥ እንኳን መጣ ብለዋለች። እንግዲህ ቤሉል ከዚች ከእናትያህ እሱ ይጠብቀ ማለት ነው። ኑኑ በጣም ነው የምታስጠይው፣ የሆነ ታስጠላሽ። አሁንስ ይበልሽ በቃ ደግ አድርገሽ መኩ እንኳን መታሽ።